ዱንያ ላይ የተንባጣረረ ሰው የናቀ ሰው ያሳነሰ ይህ ሰው በኋላ በመንማማራው ሐዲስ እንኳን ጀነትን እንኳን ሽታዋን እንደማያገኝ ነው የተነገረው በመትሄድበት ጊዜ ነጠር ነጠር አትበል ለምን انك لن تخرق الارض ولن تبلغ الجبال طولا انا ጥርባታለሁ ብትል መሬትን አሰነጥቃትም ወደ ላይ ደግሞ ከፍ ከፍ ይያልኩ አነጥራለሁ ደግሞ ብትል ተራራ ላይ አደርስም ይያለ ነው ትንሽ ናንተ ዝቅ ማለት የሚባለው ነገር ምንድነው ሰዎች ላይ የበላይ ሆነ አትታይ ነው እንጂ ከኢማን ቆጥሮ ጎንበስ ብሎ ሲሄድ ያዩት ዑመር ኢብኑ አልኸጣብ ቀናበል ነው ያሉት ምክንያቱም እንዲ ጎንበስ ብለ የምትሄድ ከሆነ ከመኪና ትጋጫለህ እስልምና በደሉ ልትል ነው ከመኪና ተጋጭተ ስለዚህ በቀስ ብሎ ከመሄድና መሬት ላይ ነጥሮም ከመሄድ በመካከለኛ ምክንያቱም ይሄ ኡማ ትልቁ መገለጫው ምንድነው ኡመተል ወሰጥ ነው በማንኛውም ነገር ይሄ ኡማ መካከለኛ ነው ሲበላ አይኑ እስከሚያፈጥ ድረስ መብላት የለበት ሰብስክራይብ በማድረግ ቤተሰብ ይሁኑ ትላንት ኩራቱ ጣራ ላይ ከመውጣቱ የተነሳ ፊራውን ምን አለ አና ረብኩሙል አላ ጌታችሁ ነኝ ብቻ እኮ አይደለም ያለው ፊራውን እኔ ትልቁ ጌታችሁ ነኝ አለ ትልቁ ከኔ ሌላ ጌታ አላቀላችሁም አለ ቲቢቱ ወጠረው ልክ ዛሬ ዓለም ላይ የፊራውን ጓደኞች እንደሚፈጥሩት አይነት ሕፃን ልጆችን የሚገል የነበረ ነው አላህ ደግሞ የሰራቸው ግፎች ከባድ ስለሆኑ ይህ ሰው እስከ የውመል ቂያማ መታወስ ስላለበት ምልክቱን አስቀምጠው አላህ እስከ የውመል ቂያማ ድረስ ጀናዛው ምልክት አድርጌዋለሁ አለ አላህ ይሄ ነበር አነ ረብኩሙል አላ ሚለውን ለማየት የፈለገ ግብጽ ሄዶ ማየት ይችላል ማለት አንተን ጀሰድን ሰውነትን እስከ የውመል ቂያማ ምልክት አድርጌዋለሁ ሕፃን ልጅን እስከ ማረድ የደረሰን ይሄን የተረገመውን ፊራውን አላህ Subhanahu Wa Ta'ala ያው ለምልክት አድርጌላቸዋለሁ አለ ልብ ያለው ይማራል ልብ የሌለው ሌላ 10 ፊራውን ጀናዛ ቢቀመጥለትም አይማር ጀነትን የፈለገች የሱን ጭካኔ የሱን መጥፎነት እንኳን ያየች እናታችን አሲያ የቤተ መንግስት ኑሮ ሳይናፍቃት ጌቷን የጠየቀችው ምን ነበር ረቢ ብሊኒ ኢንደከ በይተን ፊል ጀነ ወነጅኒ ሚን ፊርዓውን አለች የምን ባል ነው ከቆሻሻ ባል ጋር ምንድነው መተኛው አለች ቆሻሻ ባል ነው ብላ ተወችሷ ጌታ ያንተ ዘንድ ቤት ስራልኝ እኔ ቤተ መንግስት ይወታር ለሚናፈቀኛለች አንተ ጋር ያለው ቤት ነው አለች ያን ቤት ስራልኝ ብላ ዱዓ ጠየቀች ልጅ ከሚያርድ ሰው ጋር እንዴት ትተኛለህ ልጅ ከሚያርድ ሰው ጋር እንዴት አብረህ ትቀመጣለህ እንዴት ሳብረህ ታወራለህ የዚህ አይነት ሰው ጋር አንተም ባይገልህ ነው የሚገርመው እኮ ይህ ሰው ዛሬ አላህ Subhanahu Wa Ta'ala ለምልክት አድርጎ አስቀምጦታል ሱረቱል ቀሰስ ላይ ሌላ ታሪክ ባለ ታሪክና ጥጋበኛ ኩራተኛ ደግሞ የነበረ አንድ ሰው ነበር ማን ይባላል ቃሩን ይባላል በወቅቱ የነበረው የገንዘብ ሚኒስቴር ነበር በጣም ብር አለው በጣም ይቆጥራል ኢነ ቃሩን ካነ ሚን ቀውሚ ሙሳ አላህ ቃሩን የሚባለው በሙሳ ጊዜ የነበረ አካል ነው አለ አላህ Subhanahu Wa Ta'ala ይሄ ቃሩን ድንበር ባለፈ ጊዜ በወቅቱ የነበሩት አላህን የሚፈሩት ሰዎች ምን ብለው ይመክሩት ነበር وابتغي فيما اتاك الله دار الاخره ይሉታል ያንተ ሀብት ያንተ ነው ያንተ መልካም ላንተ ነው ስለዚህ አላህ ከሰጠ ርዝቅ አካፍል ስጣሉት وابتغي فيما اتاك الله دار الاخره ያቺ የመጨረሻ ሀገር የሆነችውን ጀነት ግዛበት ብለው ሰዎቹ መከሩት ኤን በመከሩት ጊዜ በጣም ቆሻሻ ንግግር ተናገረ አንዳንዴ እንዲሚል ሰው ስላለ ነው ዛሬም አንዳንዴ ቃሩኖችን አታጣም በጣም ከበደ የተባለው ነገር ገንዘብ በጣም ስላለው አኺራ ገዛበት የቲም خدمበት ሸህ خدمበት ዑለማ خدمበት የአላህን ቤት ሰራበት ቤተሰብ አስደስተበት ይሄ መልካም ስራ ብለው ነው ከሄዱት እነሱ ምን አለሱ
ኢንማ ኡቲቱ አላ ኢልሚ አለ እኔ የሁሉ ብር እኮ አላህ የሰጠኝ እንደሚገባኝ ስላወቀ ነው አለ ልክ አንዳንድ የዘመኑ ሰው ይላል በኢልማችን በእውቀታችን በጥበባችን ይላል ማታ 4 ሰዓት ተኩል ስታዩ ያለ ጥበቡ ወርቋል ተኝቷል እኮ የቱን ያንተ ጥበብ በአላህ ኃይል እንጂ አንተ የለህም ቃሩን ከባድ ንግግር ተናገረ በቃ አላህ እቺን ከባድ ንግግር ቁርአን ላይ ያስቀምጣት ጉራው ደግሞ አላህ Subhanahu Wa Ta'ala ምን አደረገው ባለ ጊዜ فخسفنا به وبداره ገንዘቡንም እሱንም አስምጫውላት መሬቱ ያ የጎረረበት የሚባለው ገንዘብ መሬቱን ማናገራት አስምጭ ከነ ገንዘቡ መጀመሪያ እሱ እየሰመጠ ነበር ከዛ ምን ብሎ ተናገረ ሙፈሲሮች እንደሚሉት እኔ ሰምጬ ሙሳ ብሩ ሊወስደው ነው አይደል ብሬ ሊወስደው ነው አይደል አሁን ሰው ማለት ያለበት ተውባ ነው እንጂ ያ ረቢ ቅርበለኝ ማለት ሲገባው ብሬ ልትወስድ ነው አይደል እኔ ሰምጬ ያለ አየስ ይዘጋባ አቅለ ከነ ብሩ አላህ ከነ ንብረቱ አላህ አብሮ እንዲሰምጥ አደረገው እስከው መልቂያማ የሚሰምጥ መሬት ውስጥ የሚሰምጥ ማን ነው ቃሩን ነው ገንዘቡ ማልጠቀመው ምኑም ማልጠቀመው ስለዚህ እኔ በእውቀቴ የኛ ዘር መጅዳሃለው እኛ ዘር እኮ በደህነት አንታወቅም የሚል ካለ የቃሩን ጎረቤት አትሁን ተው የዚህ አይነት ንግግር ማንንም የሰው ልጅ ሲወጣ ራቁት ነው የወጣው ከዛ አላህ Subhanahu Wa Ta'ala የሚፈልገው ነገር አከፋፈለ ሲያከፋፍል ቂብላ ስለዞርክና ሙስሊም ስለሆንክ ሳይሆን ላላመነውም አላህ ይሰጣል ኢየሱስ ስጦታ ኩራተኞች ሌላ ሶስተኛ ኩራተኞች በተለይ ወንበር አለን ጠባቂ አለን መሳሪያ አለን ከዓለማት ኃያልነን ለሚል ሁሉ እንደ አምባገነን ከሚገለጸው አንዱ ማን ነው ነምሩዝ ነው ነምሩዝ በማን ጊዜ የነበረ ነው በነብዩላህ ኢብራሂም አለይሂ ሰላም ጊዜ የነበረ ሰው ነው የሰው አነ ኡህይ ወኡሚት ብሎ ሁሉ ተናግሯል እኔ እገላለሁም ሕያው ማደርጋለሁ አለ እገላለሁ ሕያው ማደርጋለሁ ሲል የነበረው እስቲ ያሳየን ሲሉት አንድ ሰው ይገልና ከእስር ቤት ደግሞ አንድ ሰው ያወጣና ይሄው ሕያው ያደረኩት ይሄው ገደልኩት ይላል ያ ወንበር ያሰክራል እኮ ይሄ ወንበር ከባድ ነው ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ስልጣንን ለፈለገ ወንበርን ለፈለገ ሰው አልሰጠውም ነው ያሉት ሰጠውም ማያውቁ በሳቸው ጊዜ እጁን አውጥቶ ምረጡኛል የለማ አማናውንና ቦታውን ስለሚያውቁት ይደበቃሉ ሰሃቦች ብዙን ጊዜ ትልቅ ቦታ የሚመረጠው ሰሃባ የተደበቀ ሰሃባ ነው የሚመረጠው ኩራት ያመጣብህና ብዙ አላስፈላጊ ነገሮች ላይ ተገባል ነምሩዝ እንግዲህ ያላደረገው ግፍ የለም ያልሰራቸው ስራ የለም ግን አላህ ብዙን ጊዜ ትልቅ ነኝ የሚሉ ሰዎች በትንሽ ነገር ነው የሚወስዳቸው ሲወስዳቸው ከዚህ ዱንያ በትንሽ ነምሩዝ የሚገርማችሁ እኔ ገላለሁ አነሳለሁ የሚለው ነምሩዝ አላህ Subhanahu Wa Ta'ala እኮ የቀጣው ባፍንጫው ትንኝን ይላከለት ወኢነ ጁንደና ለሁሙል ጋሊቡን ነው የኛ ወታደሮች ምን ጊዜ ማሸናፊዎች ናቸው ነው የሚለው አላህ ነፋሱ የሱ ፀሐዩ የሱ ዝናቡ የሱ ሁሉ የሱ ነው ምንም ያ ሁሉ የነበረው ነምሩዝ ትንኝ ብቻ ላከበት ትንኙ አዚውስ ገባች ወታደሮቹ መጥተው አብሽር አይዞ ይሉታል አይዞ አትበሉኝ ጫማ ያመጣችሁ ጭንቅላት የምቱኝ ይላቸዋል እንዲወጣ ሊመታችሁ ምቱኝ ይላል አላህ ማንንም ሰው ከታሪክ ተምሮ እንዲጠነቀቅ ነምሩዝ አንዱ ታሪክ ነው እነዚህ ሰዎች ሁሉ የት ነው ያሉት ዛሬ ከአላህ ጋር ተገናኝተዋል ቢወዱም ባይወዱም ማንንም ቢወድም ባይወድም ይገናኛል ሙእሚንም ሆነ ተቅይም ሆነ ሌላ ማያመልጡም ሆነ ይገናኛል ከጌታችን ጋር ሌላውም ይገናኛል የማይገናኝ የለም
እነዚህ ሰዎች በዚህ ሁኔታ ነው ያለፉት ስለዚህ እነዚህን ያወቀ ሰው አላህ Subhanahu Wa Ta'ala ከየት እንዳመጣው ላወቀ ሰው መኩራት የለበትም ምክንያቱም አላህ ምን ብሎናል ሚንሃ خلقناكم وفيها نعيدكم ومنها نخرجكم تارة الأخرى قال ከዛ ቻፈር ፈጠርናችሁ ወደዛ ቻፈር መልሳችኋለን ከዛ ቻፈር ደግሞ ለሁለተኛ ጊዜ እንቀሰቀሳችኋለን አለ ይሄ ነው የሰው ልጅ የሚኮራው ወይ እያለ አላህ ያናገረን ያለው ኩራት ለአላህ ብቻ ነው አልኢዙ ኢዛሪ ብሏል አላህ ልቅና ኩታይናት ብሏል አላህ ኩራት ለአላህ ብቻ የሚሰጥ ነው ለዚህም ነው ነብዩ አለይሂ ሰላቱ ወሰለም لا يدخل الجنة من كان في قلبه مثقال ذرة من الكبر በልቡ ላይ የጎመን ዘር ያክል ኩራት ያለበት ሰው ጀነት አይገባም አሉ ሰሃቦቹ በጣም ተደናገጡና ያ ረሱላህ አሉ ሰለላሁ ዐለይሂ ወሰለም إن الرجل يحب أن يكون ثوب حسن ونعله حسن ሰውየው ቆንጆ ልብስ መልበስ ይፈልጋል ሰውየው ቆንጆ ጫማ መልበስ ይፈልጋል ይሄ ነው እንደ ኩራት አንቱ የአላህ መላእክተኛ ብሎ ጠይቋቸው ላ ይሄ አይደለም ለዚህ እንደው ምን አሏቸው ኢነ አላህ ጀሚሉን يحب الجمال አሏቸው አላህ ቆንጆ ነው ቆንጆ ነገር ነው የሚወደው አሉት አላህ የሰጠን ጸጋ ማሳየት አላህ የሰጠን ውብ ነገር ማሳየት አላህ የሚወደው እንጂ አላህ የሚቆጣበት አይደለም ቆንጆ ገንዘብ ሰጥቶ ሁሌ ነጭ ሽሮ የምትበላ ከሆነ ትጠየቃለህ አንተ ለምን ስጋ ያልበላው አይ አላህ ይቆጣብኛል ለምን ይቆጣባል ይሄን የሚለው ሰው ምን ስለሆነ መሰላችሁ ቋጣሪ ነው አውቆ ነው በዲን የሚያሳብበው አብላ የወጥ ሽታ ያጡ የስጋ ሽታ ያጡ ሰዎች አብላ ኒዕማን ገንዘብን አሳይ አላህ ከሰጠ ነገር ልበስ የለበስክበት ሱጁድ ነው የምትደፋበት ምን ችግር አለ እጅግ በጣም ደካማ ባለበት አካባቢ ስትሆን ደግሞ መካከለኛውን ቀልባቸውን ደግሞ እንዳይሰበር አይ እኔ ትንሽ አሁን መራብ ፈልጋለሁ የለም ብላ ውሸታም ይማን ይሄ መልበስ ካለብህ ልበስ ጠረን ጓደኞች እንዳይከፉ ጥሩ ሽቶ ተቀባ አላህ ከሰጠ ተቀባ ካልሆነ ደግሞ ጥሩ ታጠብ የግድ ሽቶ አይጠበቅብህም ካላገኘ ጥሩ ታጠብ ሽታ አይኖር አላህ ቆንጆ ነገር ነው የሚወድ ዝርክርክ ሆነ ደግሞ አትግባ ቤት ውስጥም ነቃ ብለህ ግባ ፈታ ብለህ ግባ በርግጥ ከመስጊድ የሚገቡ ባሎች አምረው ነው የሚገቡት ለምን መብራት ይዘው ነው የሚገቡት ቤታቸው ኑር ነው ይዘው የሚገቡት አባት ከመስጊድ ሲገባ ኑር ነው ይዘው የሚገባው ስለዚህ ኢነላህ ጀሚሉን يحب الجمال አላህ ቆንጆ ነው ቆንጆ ነገር ይወዳል ኩራት ማለት በጠሩል ሐቅ ወገምጡ الناس ሰዎችን መናቅና ሐቅን አለመቀበል አሉ ትላንት ወልዶ እንዴት ከዚህ ልጅን ሐቅን እቀበላለሁ ያለ ኩራት አለበት ከማንም ቢሆን አንተ የሚጠበቅብህ ሐቅ ነው ሐቅ ነው መቀበል ነው ሐቅ ከማንም ይሁን ሐቅ መሆኑን ብቻ ነው መርዳት ያለብህ ትላንት ወልዶ ገና እኮ አመት አልሞላውም ኪታብ ከያዘ ይላል አንዳንዱ ኪታቡን ፍትፍት መባያ አድርጎት እሱ አይሰራበትም ሰው ሲናገር ደግሞ ይቆጨዋል ሁለተኛው ደግሞ ምን አሉ ወገምጡ الناس አሉ ሰዎችን ማሳነስ መጣ ደግሞ ይሄ የዳህ ልጅ ይላል አርላንዳንዱ የዳህ ልጅ ይላል አጭ ማናንተ ግን በአላህ የዳህ ልጅ ሱብሃንአላህ ان الله غني ونحن فقراء الله መሬት ላይ ካወረዳት አንፃር ስናይኮ غني የሆነ እሱ ብቻ ነው ፉቀራ ሁላችንም ነን
የደሃ ልጅ ይላል ኤም ሳይበቃው ደግሞ የናንተ ዘርማ ይላል የናንተ ዘር እናቃቸዋለን ይላል አራት ወልዶባት ህይወቱን ተደስቶባት ሳላውቅ ነው እኮ የናንተ ቤት ዘር ውስጥ የገባውት ይላታል አጂብ ማን አንተ ማን የነገር ያንተን ዘር ማን ነው በዘር ካርድ ያዘ ሰው አለ እንዴ ያ ሁሉ ያሳለፈች እህትን ነው እንዴ አንቺ ተሳስቼ ነው በእናንተ ዘር ውስጥ የገባውት ምትላት በጣም ትልቅ ስተት ኤም ሳይበቃ አንዳንዱ ሲመርጥ የኛን ብሔረሰብ ሴት አላገኘውም ብለ እሷም ስትመርጥ 50 ላይ ያገባል 51 ላይ ልጅ ይወልዳል የ9 ዓመት ልጅ የቲም አስረክቦ ቀብር ይሄዳል 30 ላይ ሲያገባ አባት አላቸው ትልቅ ልጅ አድርሰዋል 50 ላይ ሲያገባ አንድ የቲም ጥሎ ይሄዳል ወይ ሁለት የቲም ጥሎ ይሄዳል የኛ ብሔር ይያለ ሲፈልግ እንደ ሱፐርማርኬት ተቃ አላገኘም ለዚህ ነው እዚህ አይነ ቆሻሻ ውስጥ እንዳይገባ اذا جاءكم من ترضون دينه وخلقه فزوجوا ዲኑን የምትወዱለት ጥሩ ስነ ምግባር ያለ ልጅ መጥቶ እናንተ ቤት ልጃችሁን ከጠየቀ فزوجوا ስጡት የሚያስበው ደግሞ በገንዘብ ብቻ ደግሞ ከሆነ ልጅን ባሪያ ያደርጋታል አንተንም ማያዘይር እናቷንም እንዳዘይር ያደርጋታል አخلاق ካለውስ አንቺ ለኔ የምትሆኚ አልመሰለኝም ለምን እናትሽን እስከዛሬ እንኳን አስተውተሽ አታውቂም ይላታል ጥሩ ባሌ ነው እኮ የሚለው እናቴ ልዘይር እንዴት አላልሽም ይላታል አخلاق አለው ይሄ ነው ልጅ ማለት እንጂ ሰዎችን በዘራቸው ማግኘት በሚገባቸው ነገር ስላላገኙ በሚል ማሳነስ ይሄ ኩራት ይባላል በጣም በሚያሳዝነው መልኩ ደግሞ ጀነት አይገባም ትንሽም በታክል ኩራት ካላቸው ከተባሉት ሰዎች አንዱ ይሄ ነውና ነብያችን ሰለላሁ ዐለይሂ ወሰለም የሰው ዘርም የሚዘድብ በዘሩም የሚንቀባረር ከኛ አይደለም ያሉት የሰው ዘርም የሚሰድብ በዘሩም የሚንቀባረር ከኛ አይደለም ያሉት እኛውን አድንቀን አንደኛ በዓለም ዘር ምንለው የለም በዓለም ግን አንድ ሰው ትልቅ መሆን ይችላል አላህን ከያዘ ትልቅ ኳታር ለምንድን ነው ወደርናት ኳታር የዓለም ዋንጫ አስተዛጋጅ ለምን ወደርናት ኳሱን ነው እስላማዊ ስነ ምግባር ነው ወደርነው እስላማዊ ስነ ምግባር እኮ ስላየን ነው ልቡስ ገባች እሷ ያዘጋጀችው ኳስ ሳይሆን ስነ ምግባር ነው ያዘጋጀችው ኳስማ የቀበሌ ቡድን ነው የሚመስለው አይደል እንዴ ኳታር ኳስ አይደለም ያሳዩት እነሱ ለዓለም ልጆች የሚሆን ኳስ ግን አሳዩ ዓለም ትልቅ አረጋቸው ወንድ ለወንድ እንጋባለን የሚሉ ሰዎች ምልክት ይዘው የመጣ ሰው እዚች ሀገር አይገባም አሉ ተንገዳግሮ ሰክሮ ኳስ የሚያካል እሱንም አንፈቅድም አሉ አየ እንዴት ትልቅ እንደምትሆን አላህ ከፍ ሲያደርግ በዚህ ከፍ ልትል ትችላለህ ዲን የበላይ ባደረክ ቁጥር ከፍ ይያልክ ነው የምትሄደው ስለዚህ እኔስ ምን ያህል ልቤ ላይ ኩራት አለ እውነት ሰው ንቃለው አልንቅም ብለን በጣም እኮ ከፍተኛ እኮ በሽታ እኮ ነው አልኩራት በመሐከላችን ወንድምን አይቶ ታቃለ ተውባክ ማን አንተ አሁን እኮ ኪስ ያበጠ ብለ ነው እኮ በቃ የሆነ ባንክ እኮ ገንዘብ ስላለ ነው እኮ እናትን አይቶ ታቃለ በቃ አላህ ያለቀና ያታለው አየው ልብ ውስጥ ሲቀመጥ ኩራት ስንት የሥራ ማስተዋቂያ ይወጣላል አይ ይሄ ስራን ያልገባም ለምን እኔን አይመጥነኝም ይላል ሞባይል መቀማት ነው እንዴ አንተን የማይመጥነ ሌብነትና ውሸት ነው ስራ ጋገኘ እየሰራ ያ ረቢ ደግሞ የተሻለ ስራ አስጠኝ ትላል ስንት ስራ ያለ አይ እኔን አይመጥነኝም አረ ፕሮቶኮል ይበላል እንዴ ይላል ፕሮቶኮል ሞባይል ቀምቶ መሮጥ ነው ፕሮቶኮል የተሰጣ ልብስ ቀምቶ መውሰድ ነው ፕሮቶኮል የሰው እንባን
ማስለቀስ ነው እንጂ እኔን አይመጥንም እያል እየተኮፈስን ሳታስበው 4 አይነት 5 አይነት 6 አይነት ምግብ ይቀርብልሃል አንተውን በጣም የተንከባከቡ ይመስላል ትንሽ ይዮንክን ያለው ውጣና ስራ አንተ አንድ ደካማ ሰው ነህ ዓለምን ያንበረከኩት ሞዴል የሆኑ ሰሃቦቹ መፍለጫ ይዘው ነበር እንጨት የሚፈልጡት የነበረው መፍለጫ ይዘው እንጨት ቀረጣጥፈው ሰባብረው ይሸጡ ነበር ማን ስለሆንክ ነው አንተ እንደውም ወጣ ነው መስራት ያለብህ ያባትን ዱንያ እንዳታይ ትንሽ ያረጋል እንጂ والله ትልቅ ያረጋው በራስ የምትበላው ሳንቲም ጣፋጭ ስለሆነ ስለዚህ በራሳችን ላይ ያለውን በተለይ እህቶች ምን አለው ይያልሽ የምትንቂ እህቴ አምሮ ካለው ትልቅ ባላብ ታጉብተሻል ምን አለው ይያሉ እድሜያቸው ብዙ የሚሄዱቶች አሉ የማን ብሔረሰብ ነው ይያለ በጣም የቆየ ወንድሜም አለ የኩራት መገለጫዎቻችን ብዙ ናቸው ሰፈር ለምናት መጣም አይን ያልመጣ ምን ነው እኛ ሰፈር ኮ እንዳለ ዳህ ይበዛሉ ያ ሁሉ ሰው ማየት አይከብድም ለምን ይከብዳል ሄደ ዘይራቸው ቢያንስ አላህ Subhanahu Wa Ta'ala ኮ የማያልቅ ፊት ሰጥቶናል ምንድነው እሱ ፈገግ ብለ ያካባቢን ሰው ዘይረ መሄድ የፈለገች እናት የፈለጉ እህቶች ጎሮቤት ካገኘው ወንድሞችን ሄደ ዘይራ አረኔ ደስ የሚል ሰፈር ነው ያለውት ሁሉም ግቢውን ነው የሚዘጋው ቆልፈን ነው ምንውለው አንድ ጫጫታ የለም شوف ልብ ላይ ሲገባየው መጣ መሰረትን አትርሳ እዛ በባዶ እግር የሮትክበት ማገር ቤት ሄደ ዘይራቸው ያካባቢን ቤተሰቦችም ሄደ ዘይራቸው የደሃፊት አላይም እንዴት ይባላል ማንና እስቲ አንተ ተናገር ማላችን እኮ 1 ቢሊዮን ብር ያለው የለም በቃ 1 ሚሊዮን ብር ሲይዝ ዱንያ ሙሉ የተቆጣጠረ የሚመስለው ሰው አለ አሁን 1 ሚሊዮን ብር የቀበሌ ቤትም አይገዛም አልሰማም ይሆናል እሱ ምንም የትም ያደርግልን ትንሽ ብር ይዘን የዳፊት ጠላን ብለን ተምንላለን ሐቅ ሲመጣ አንቀበል ምንል ሰዎች አለ ማንነታችን ግን ሱብሃንአላህ ሰነይ ራሳችን ምን ተታዘዝበት ቦታ እኮ አለ እኔ ኩራት ሲሰማኝ ሽንት ቤት ስገባ እኮ ትንሽነትን ታቃላር ሱብሃንአላህ ባትሸና ኖሮ እንዴት ትኖር ነበር ትንሽነትን በጣም ትገነዘባለ ቀን ሙሉ ያውሉን ሰው አንጫጭ ተሳድበ ደግሞ ማታ 6 ሰዓት ላይ ደግሞ ውልቅ ብለ የቱ ጋር እንደተኛ ሁሉ አታቀም አየው ትንሽነትን አትችልም በምን መለኪያ ነው እኛ ኩራቱ ልባችን ላይ የሚገባው ውጪ ላይ ሎቲ አንጠለጠለ ስነይ ፐርም የተቀባ ስነይ ዱርዬ ብለን ምን ገልጸው ሰው ስነይ አይ አንተ ጃነብ ሰው እያልን እንጠራዋለን በምን አወክ አንተን እዛ ቦታ አድርጎ አላህ እሱን ደግሞ አወል ሰልፍ ያመጣዋል እዚህ ጭጋው ላይ ያመጣዋል ባንተ እጅ እኮ አይደለም እሱ ወንድሜ ጸጉር ልክ አይደለም እስላማዊ አዳቡን የጠበቀ አይደለም ብለ ሄደ ብትችል ስጦታ ሰጠ ብትችል ሻይ ጋብዘ እንጂ አንተ የጀሃነም ሰው ያልከው እንዴት ነው መስጊድ የሚገባው ልክ አሁን ላንተ የጀነት ካርድ ያስከነኩ የሚመስለው አይደል የራስህም ኻቲማ ገና አላወቅ ስለዚህ ወንድሞችን በመታይበት ጊዜ ረህመተኛ አዛኝ ነው መሆን ካንተ የሚጠበቀው እንጂ መኮፈሳችን ወንድሞችን ለመለወጥ መፍትሄ ወይ መድኃኒት አይሆንም ስለዚህ የኛን ኻቲማ እናቀም ሰሃቦች እኮ ጦርነት ላይ መጋደል ላይ ባሉበት ጊዜ አንዱ ከተቃራኒ ተዋጊ
لا إله إلا الله بالا ጊዜ ሰሃባው ገደለው ሰሃባው ሲገለው እንዴት ትገለዋለህ ብሎ ሰሃባው አጠገብ لا إله إلا الله እያለ እንዴት ወንድምህን ትገለዋለህ ብሎ ሲጠይቀው ባክል ይሸውደኝ ነው አለ ይሄን ዜና እንደው ሜጄ ለነብዩ አለይሂ ሰላቱ ወሰለም እናገራለሁ አለ ለሳቸው ተነገራቸው ለምን እንዲያረካሉት አይ አንቱ የአላህ መላእክተኛ ሊሸውደኝ ነው እኮ لقالوا سل لا إله إلا الله اللي شو قدين نالو من قالوا تادا هل شققت صدره لبون سنتك عيته نبر اندي قالوا يوشت يبل يونت يبل الزات أورنت محلين كون مبت من يال الإسلام عندك كبره أورنت محلين كون لتنا كوي جباب نبر قالوا هل شققت صدره لبون سنتك عيته له قالوا ስለዚህ እኛ የራሳችን መጨረሻ እናቅ አንድ ሰው ዱንያን ተሰናብቶ ሲሄድ የመስጊዱ ጀማዓ ሁሉ ማሻአላህ ማሻአላህ ይልጅ አላህ ወዶት ነው ከሞተው ከተባለ ይልጅ መች ሞተ ወላሂ አንተ ምድር ላይ ላለው ሰው ምስክር ናቸው ነብዩ አለይሂ ሰላቱ ወሰለም ምስክር ሆነ ለዚህ ወንድማችን ለዚህ ልጅ ለዚህ ልጅ ትልቅ ምስክር ሆነ ስለዚህ ልባችን ላይ ኩራት ሲመጣ ያንንም ትንቃለ ይሄንን ትነቃለ የተለያዩ ሰዎች ጉዳይ ነግራል አረገደል ይቁትላል ይሄም ኩራት ነው የዚህ አይነት ቋንቋ ከሙስሊም ከሙእሚን አይጠበቅ በአላህና በመጨረሻ ቀን ያመነ ጥሩ ንግግር ይናገር ወይም ዝም ይበል ጉዳይ ሲነገር ትጨነቃለ ግባበት ስትባል ነፍስያ ይመጣባል የተለያየ ጉዳይ ለአላህ Subhanahu Wa Ta'ala ሲሾመን በማንኛውም ጉዳይ ሲሾመን ጉዳዩ ላይ የምትጨነቀው ለምንድነው ለጉዳዩ ሳይሆን ለነፍስ ይሆናል እንዴት ደፈሩኝ ይላል አንዳንድ አባቶችም አሉ ልጃቸውን መጥቶ አንድ ሰው ሲጠይቃቸው እንዴ ግን እሱ ልጅኛ ቤት እንዴት ደፈረ ይላል በበር ነው የመጣው በመስኮች መጣ ይልጅ በበር የመጣ ሰው ግንባሩን ስመህ ነው እንጂ መቀበል ያለብህ ልጅን የጠየቀ ሰው እኮ ትልቅ ሰው ነው አክብሮካል አላህን ፈርቷል ሰው ዛሬ እንኳን ወንድን ለሴት ሴት ለወንድ ይቀርና ወንድ ለወንድ እንጋባኩ ብሎ እየጠየቀ ነው አይደል እንዴ እንደገና ወደ እንስሳት መለወጥ አለብን ብሎ እንስሳቶች ራሱ እኮ ክልክል የሚያረጉት ነው እንስሳቶች ወንድ የሆነ እንስሳ ወደ ሴት እንስሳ እንጂ ወንድ የሆነ እንስሳ ወደ ወንድ እንስሳ እንትን አይልም አይቀርብም ከእንስሳት በታች ነው ብሎ ይሄን እየጠየቁ ነው እንዴት እነዛ ቤተሰቦች እነዛ ዘሮች የኛም ቤተሰብ እንዴት ደፈሩን የሚላል ዛሬ والله በስልክ የተነገረኛል ዛሬ እንዴት እሱ ልጅ ደፈረን ለምንድን ያሉሽ ስላት አንደኛ 15000 ብር ብቻ ነው ደሞዙ ብሎ አባቴ ያነሱብኝ አለች ሁለተኛ እንዴት እኛም ቤት እሱ እንዴት ደፈረ እቺ ልጅ እኮ የጎመን ዘር ያክል ኢማን ልቧ ላይ ስላለ እንጂ እኮ አርግዛ መግባት አቅቷት እኮ አይደለም በርቺ አብሽሪ እኔ ጨርስልሻለሁ ጉዳይሽን ነው መባል ያለበት በዚህ የተነሳ ልጆቻቸውን እድሜ የሚያረዝሙ አባቶችም ካለን በየትኛውም አጋጣሚም ፕሮግራም እንከታተል ካለን አንተ ቤት አንኳክታ የመጣች ባባ አንድ ልጅ ሊያገባኝ ሽማግሌ ለላክ ይያለ ነው ቀድሜ ልንገር ካለች እንዴት የኛን ቤት ደፈራት በል መሰረታችን ደግሞ አንርሳ በአብዛኞቻችን በአንድ ክፍል ቤት ውስጥ ነው ያደግነው አይደል 9 ሆነን ነው ያደግነው እግራችን ውጪ አድሮን አይደል ያደግነው አንድ ብርድ ልብስ ለ9 ለ7 አይደል እንዲያደግነው ይሄ ሲጎትተ ያ ሲጎትተ በጫማ ጥፊ እየመታው በቦክስ እየመታው ይወሰርክ በእንዲህ አይደል እንዲያደግነው እኛም ቤተሰብ ዛሬ 00 መኪና ስለያስከ ነው እንዴ ነገ ይቀበላል አላህ ከፈለገ ሁሉም በሱ እጅ ነው ኒስትሮ ለምን አይመጣም አክብሮ ካለ አንተ ትልቅ ሰው ነው ትንሽ ልጅ አይደለም የኛ ዘር ሚል ካለ ነብዩ አለይሂ ሰላቱ ወሰለም የቁረይሽ ዘር ናቸው በጣም የሚወዷት ልጃቸው ፋጢማ ናት ለሷ ያስጠነቅቋት ምንድነው ያ ፋጢመቱ ቢንቱ ሙሐመድ ሰሊኒ ማ ኡጢኪ ላ ኡግኒ አንኪ ሚን አላህ ሸይአን አንቺ ሎግ ማረግ ያደረስኩሽ ልጄ ሆይ የፈለግሽው ነገር ጠይቅኝ እሰጥሻለሁ አላህ ዘንድ ግን ምንም አላደርግልሽም አሏት
አላህ ዘንድ ምንም አላደርግልሽም የፈለግሽው ነገር እንዳባት ጠይቂኝ አደርግልሻለሁ አሉት የቁረይሽ ዘር ናት እኮ ፋጢማ ለምን አልተንቀባረችም አላደረገችም ዛሬ የኢማም ልጅ ከሆነ የሸኽ ልጅ ከሆነ የኛ ዘር የሚላል አይደል አንዳንዴ የኛ ዘር እኮ የወልዮች ዘር ነው ይላል የኛ የሸይጣን ዘር ነው እንዴ ማንንም የሸይጣን ዘር የለም እዚህ ሁሉ የተሰባሰበው የወልይ ዘር ነው መስጊድ አይደል እንደገባ ነው ወልይ ሲባል የሆነው ካባ የለበሱ ዱላ ያዙ ሰውዬ እንዳይመስሏቸው የሰገደ የሰዋቅ ያልበላ ነው ወልይ ያለቀ ይሄ ሁሉ ወልይ ነው ያአላህ ወልይ ስለሆነ እዚህ ቤት የገባው እኛ ወልይ ለምን አሰግድም ሲባል አይ እኛ አያታችን በደንብ ሰግደውልናል ይላል አጃይብ አንዳንዱ እኛ የቃጥባሪ ዘር ነን ይላል ቃጥባሪን መቻወካቸው በታቃቸው ቃጥባሪ ዘር ነኝ አትልም ነበር ሰኞና ሐሙስ የማያመልጣቸው የአላህ ባሪያ ነበሩ የጣፈጠ ምግብ ሲያገኙ አላህ በዚህ ቆንጆ ምግብ ምን ይሉኛል የሚሉ የነበሩ ናቸው ታሪካቸውን በደንብ ወቃቸው አላወካቸውም ለይል ሰላት አያመልጣቸውም እንዳንተ 5 ሰዓት አይደለም የሚነሱት የዚህ ዘር ነኝ መጀመሪያ ዋቃቸው ሳቸው እኔ የከድር ዘር ነኝ እኔ የዚህ ዘር ነኝ የድለም ምንም አይጠቅመም ላንተም ለኔም የሚጠቅመን አላህ እንደው ትንሽ ሰበብ አድርጎ የሚቀበለን ስራ ሰርተም መሄድ ብቻ ነው እንጂ የዚህ ዘር ነኝ የዛ ዘር ነኝ የለም አብዱል ቃድር ጀላሊን ታሪኩን ብታይ የአላህ ባሪያ ከድርም ብታይ ሱረቱል ዩሱፍ ላይ ሱረቱል ካፍ ላይ ታሪካቸው የተቀመጠ የአላህ ትልቅ ባሪያ ሳዳ ሰው ምትወደውን ተከተለዋለሁ እንጂ እሳቸው ማያውቁትን ልክ በኢሳ ላይ አለይሂ ሰላም እንደተፈጠረ ነው አይደል እንዴ ኢሳ ጌታ ነው ሲሉ ኢሳ ግን ነገ የውመል ቂያማ አላህ ሲጠይቀው ምን ይለዋል አንተ ቁልተ للناس اتخذوني وامي الهين እኔና እናቴን ከአላህ ውጪ ጌታ አድርጋችሁ ያዙ ብለ እናትን ከአላህ ውጪ ጌታ አድርጉ ብለ ያዙ ብለ ተናግረሃል ሲለው ለኢሳ ወይም ለኢየሱስ አላህ ሰላሙን ያወርድበትና ምንድነው የሚለው قال سبحانك አየው ጌታዬ ጥራት ይገባ ጌታዬ ጥራት ይገባ ቶሎ መልስ ውስጥ እኮ አልገባም ጥራት ይገባ ان كنت قلت فقد علمت بيكون انت ታቃለህ تعلم ما في نفسي ولا اعلم ما في نفسك አንተ ውስጥ ያለውን ያላቀም እኔ ውስጥ ያለው ግን አንተ ታቃለህ ባይሆን እኔ ያልኩት አላህን ተገዙ መልእክተኛውን ተከተሉ ከማለት ውጪ ሌላ አላልኩም ይላል ስለዚህ በመኮፈስ በእንትናዘር ነው ምን የሚባል የለም በእንትናዘር ጀነት የሚገባ የለም ይሄ ሲባል ደግሞ ጎበዝ 5 ወቅት ሰላትም ስለሰገድን ጀነት እንገባለን ብለን አይደለም በእዝነቱ ነው አላህ በእዝነቱ ነው እንጂ የሰራነው ስራማ አላህ ቢዘን በስንቱን ተርፋለን በየቀኑ ቢለቅምብን እናድራለን እንዴ አንድ ቀን እምንኖረው በረህመቱ ነው ጀነቱን የሚሰጠን አላህ በረህመቱ በእዝነቱ ነው ምኑን ሐቁን ከፍለ ለረብ العالمين ይሄ ሁሉ ረህመት አውርዶልን ምኑን ልንከፍለው ነው እሱን ጀነት ምን ጠይቀው በዚህ ጌታዬ እንደው ስላዘዝከን እንሰግዳለን ጀነቱን ባንተ ረህመት እንከጅላለን እንጂ ብዙ የሚጠበቅብን ሰዎች ስለሆነ ስለዚህ ከስራም ቦታም የኩራት በሽታ ያለብን ሐቅ ሲመጣ ነገ ጁማዓ ኮዚ መስጊድ ላይ አሁን የቀራው ጻል ልጅ ኹጥባ ሊያረግ ይችላል እኮ አሁን ቁርአን የቀራው ጻል ልጅ ኹጥባ ሊያረግ ይችላል ማን ይከለክለዋል አየው እስልምና ማንንም አይከለክለውም ቁርአን መቅራት ይችላል አይችልም ይኹጥባል አይኹጥብም ነው እንጂ የሚባለው ይሄ ጻል ልጅ አይባልም እንዴት ከጻል ልጅ ሐቅ ቀበላለሁ አይባልም ትላንት ከተወለደ ልጅ አይባልም ኩራት ያለበት ሰው ደግሞ አንድ ሐዲስ አያቅም መስማትም አይፈልግም መስጊድ ላይ የሆነ ነገር ሲሰማ ደግሞ ያንቀጠቅጠዋል በቃ ወባው ይነሳበታል ገና ሰላም አለይኩም ረህመቱላህ ሰላም አለይኩም ላጥ ብሎ ይወጣል አንድ ሐዲስ የለም መስጊድ ፕሮግራም ሲነገር ግን የሚያንቀጠቅጠው ሰው አለ ቁጭ ብሎ ለመከታተል ይቀርና አይከታተል ሸሩን እንኳን የማይቀንሳል ኩራት ከባድ በሽታ ከቀረበል ብላ ለዚህ ነው ነብዩ አለይሂ ሰላቱ ወሰለም የመጨረሻ ነው ثلاثه لا يكلم الله يوم القيامه ولا يزكيهم ولهم عذاب اليم አሉ ሶስት አይነት ሰዎች አላህ يوم القيامه በረህመት አይኑም አያቸውም ከወንጀላቸውም አያጸዳቸውም
ለነሱ ብርቱ ቅጣት አለባቸው አሉ የመጀመሪያው አንደኛው ከነዚህ ሶስት ውስጥ ማን ነው ሼኹ ዛኒ ነው የሽማግሌ ዝሙተኛ ስሜቱ በርዶለት ተስቢህ ተህሊል ተህሚድ አድርጎ ወደ ቂብላ ዞሮ የመስጊዱ ውበት የሽማግሌው ውበት መሆን ሲገባው ከዚያ ጸያፊ ነገር ያልወጣ የሽማግሌ ዝሙተኛ ከማያጸዳቸው ሰዎች አንዱ ይሄ ነው ሁለተኛ ደግሞ ወዓይሉ ሙስተክቢር የዳህ ኮራተኛ ለምን የዳህ ኮራተኛ ተባለ ለኩራቱ መነሻ የለውማ ብላ አረ والله አሁን በልቻለሁ ይላል አፍንጫው እኮ ተጣሟል ኮረቦት አሁን ተግቢያለሁ والله አሁን ይላል ምንም የለም እኮ ኩራት ወጥር አርጎት ስራ ይገኛል አይ ከነዚህ ልጆች ጋር እንኳን መቀላቀል አያስፈልግም አይ ስራው ቢቀርብኝ ይሻላል አይ አልገባም እዚህ አይነት ቦታ ስራ ይላል ሰርግ ይጠራል አረ ምን ብዬ ነው የሚሄደው ደግሞ ከነዛ ጋር ልቀላቀል ማን አንተ አሁን እኮ የቱ ጋር አንተ ያለው የለም እኮ ምድር ላይ የለም ካልተቀላቀልክ ካልሰራ ካልበላ ካልሰገድክ ወንድሞች ጋር ካልተገናኘ የለም እኮ አንተ ከሁሉም የለም ይሄ ሁለተኛው ሰው ነው ሶስተኛ ደግሞ ውሸታም መሪ ወይም ውሸታም ንጉሶች አንድ ንብረተሰብ የሚያገለግሉ ውሸታም መሪዎች እቺ ዓለም እንዴት እንዳለች እንደምታዩት በሚገርም ሁኔታ ነው ያለው የተለያየ ነገር እናረጋለን ይሏል የለም ይሄ እንግዲህ ያው እናንተ በደንብ ታቆታላችሁ እኔ ካብራራውት ያው ለሁለተኛ ጊዜ ቂሊንጦ ታስገቡኛላችሁ አጠቃላይ ግን ሶስት አይነት ሰዎች አላህ በረህመቱ ማያቸው ከወንጀል ማያጸዳቸው ቅጣታቸው ብርቱ የሆነባቸው ሰዎች የዳህ ኮራተኛ የሽማግሌ ዝሙተኛ የመሪ ውሸታም መሪ ሆኖ ውሸታም ልጆችንም ማስለመድ ያለበት ባባ ጧት ስትወጣ ኮንትን ገዛላለው ብለይ ነበር ስትባል ልጄ አላህ ላለውም በለው والله ልገዛልህ ለምን ትለዋለህ አላህ ላለውም ልጄ በቃ ከዚህ ያስለምደው እሱም የሆነ ቦታ ተጠርቶ ሲጠይቅ አላህ ላለው ማለት ይጀምራል አደገ ማለት ነው ገብቷል በዚህ ነው ልጄ ማሳደግ ያለበት ስለዚህ ኩራት የሚባለው ነገር በማህበረሰባችን እንዳንቀራረብ ኒካ እንዳይተሳሰር አንዱ ዘር ካንዱ ዘር እንዳይተዋወቅ ያደረገን ኩራት ነውና አላህ Subhanahu Wa Ta'ala እኔንም እናንተንም ከኩራት አላህ ይጠብቀን ሐቅን ከሚቀበሉ ሰዎች አላህ ያድርገን ልቦናችን ከማንንም ይሁን ከምንም ለሐቅ ነገር ምንንበረከክ ሰዎች አላህ ያድርገን ዓለም الاسلام ካለበት ውጥንቅጥ አላህ ይድረስለት አላህ ይድረስላችሁ ሕፃን ሳይሉ ሴት ሳይሉ ለሚያርዱ ለሚገሉ ሁሉ አላህ ይበቀላቸው አላህ ይበቀላቸው የሞቱትንም የሸሂድ ደረጃ አላህ ይስጣቸው እኛም ዝም ብላችኋል ብሎ አላህ ከሱ ቁጣ አላህ ይጠብቀን ወንድሞቻችን አላህ ይድረስላቸው የተበደለው ሁሉ አላህ ይድረስለት ከመበደልም አላህ ይጠብቀን አንድም ሰው ዱንያ ላይ ስንኖር ሳያዝንብን ከአላህ ጋር ምንገናኝ አላህ ያርገን አላህ ይድረስላቸው ቢያንስ ዓለም ጭንቅለን ያለችው እጃችን አውጥተን ያ ረቢ ፈርጃቸውን በልስቲ ከፍ አርግጀን አላህ ይፈርጃቸው الله يدرسلاቸው الله يدرسلاቸው اللهم انصر الإسلام والمسلمين اللهم انصرهم اللهم انصرهم اللهم انصرهم اللهم انصر
اللهم انصر الإسلام والمسلمين اللهم أنت ترى أحوالهم قتلوا النساء وقتلوا الصبيان وحرقوا بيوتهم اللهم احرقهم اللهم زلزلهم اللهم زلزلهم اللهم انصر إخواننا المستضعفين في فلسطين اللهم انصر الإسلام والمسلمين في فلسطين اللهم انصرهم اللهم انصرهم اللهم انصرهم سبسكرايب بمرق بيتساب يهرو